የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አከራዮች በራሳቸው ፍላጎት ብቻ የቤት ክራይ ዋጋ መጨመር አይችሉም ሲል አሳሰበ። መንግስት በየዓመቱ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪውን በመቶኛ ይወስናልም ተብሏል። ለዝርዝሩ አናውል ተስፋ። የአከራይና ተከራይ ግንኙነት በቴክኖሎጂ ለማዘመንና በዘርፉ የሚታዩ አለመግባባቶችን በዘላቂነት ለመፍታት በተጀመረው የዲጂታል ምዝገባ ሂደት እስካሁን ወደ 500 ሺህ የሚጠጉ ቤቶች ወደ ስርዓቱ መግባታቸውን የአዲስ አበባ ከተማ ቤቶችና ልማት አስተዳደር ቢሮ አስታውቋል። የቢሮው ኃላፊ ቅድስት ወርደ ጊዮርጊስ እንደገለጹት ይህ አዲስ አሰራር በቤት ኪራይ ዋጋ ያለአግባብና ያለምክንያታዊ መነሻ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ ያስቀራል። ወደ ዲጂታል ቋጡ የገቡት እነዚህ የኪራይ ቤቶች በየትኛውም ክፍለ ከተማ፣ ወረዳ እንዲሁም በየትኛውም ብሎክ እንደሚገኙ ሙሉ መረጃ በግልጽ የሚታወቅበት ደረጃ ላይ ተደርሷል። ይህም አከራዮች ቤታቸውን ስለማከራየታቸው መረጃ የመደበቅ ዕድል እንደማይኖራቸው የሚያደርግ መሆኑን ኃላፊው አብራርተዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ፍላጎትና ተነሳሽነት ብቻ የቤት ክራይ ዋጋ መጨመር አይችሉም። መንግስትም በየዓመቱ አንድ ጊዜ የከተማዋን ተጨባጭ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩን ሲያረጋግጥ በየዓመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት የዋጋ ጭማሪው በመቶኛ ይወሰናል። የአከራይና ተከራይ ውል ምዝገባ ከተጀመረ 2 ዓመት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል ምዝገባው የሚከናወነው ሁለቱም ወገኖች በአካል በመቅረብ እንደነበር አስታውሰዋል። አሁን ላይ ግን ቤቶች ሙሉ በሙሉ ወደ ዲጂታል ቋት የገቡ በመሆናቸው እንግልትን ለማስቀረት የውል ማደስ ስራውን ኦንላይን ለማከናወን የሚያስችል ሰፊ ዝግጅት እየተደረገ ይገኛል። በዚህም መሰረት አከራይና ተከራይ ዋጋ ሳይጨምርበት ባለው የውል ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ ይችላል። የውል ጊዜውን በማብቃቱ ምክንያት ብቻ አከራዮች ተከራዩን አስወጥተው ሌላ ለማስገባት ቢሞክሩ እንኳን ዋጋ ጨምረው ማከራየት የማይችሉ በመሆኑ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ስጋት ውስጥ ሊገቡ እንደማይገባ ኃላፊዋ ተናግረዋል። አክለውም ተከራዮች መብታቸውን በደንብ ሊያውቁና ሊጠቀሙበት እንደሚገባ ያሳሰቡት ቅድስት ወርደ ጊዮርጊስ አከራዮች ዋጋ ጨምሩ ስላሏቸው ብቻ ያለምንም ሕጋዊ መነሻ ክፍያ መጨመር እንደሌለባቸው አሳስበው አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እያሉ ዋጋ መጨመር ፈጽሞ እንደማይፈቀድም አሳስበዋል።